የሚከተሉትን ነገሮች አሁኑኑ ማስወገድ አለባችሁ። The first mistake, last minute studying. ሰርገኛ መጣ በርበሬ ቀንጥሱ አይነት ነገር ማለት። አንዳንድ ሰዎች ምን ይላሉ? ለጥ ይሉና ነገ ሊሆን ፈተናው ዛሬ ሌሊቱን ድብና አድርጌው አድራለሁ ብለው ሲዋከቡ ያድራሉ። እነዚያ ሰዎች ምናልባት ክላስ ተደራረበብን ተጨናነቅን እያሉ ክላሱ ወይም ደግሞ ሴሚስተሩ ቶሎ እንዲያልቅ ወይም ክላስ እንዳይኖር በጣም ሲጥሩ ፔቲሽን ሲያሰባስቡ የነበሩ ተማሪዎች መጨረሻ ላይ ግን ፈተና ነገ ሊሆን ዛሬ ነው ማንበብ የሚጀምሩት። እነዚህ ምንም ሲነግሯቸው የማይሰሙ ያዙ ልቀቁኝ የሚያበዙ ወከባ የበዛባቸው ናቸው። አሁን እነዚህ ልጆች ምን ብላችሁ ነግራችሁ ታስተካክሏቸዋላችሁ? መጨረሻ ላይ ውጤታቸውን ሲያዩት ራሳቸው ይስተካከላሉ ካልሆነ በስተቀር። ስለዚህ እናንተ እንደነሱ መሆን የለባችሁ። አትሊስት ይህን ቪዲዮ ካያቸው በኋላ። ሁለተኛው ስህተት ስኪፒንግ ሃርድ ቶፒክስ። አንዳንድ ጊዜ ስታዩት ይከብዳችሁና ብላችሁ ድብና አድርጋችሁ ወይ ደግሞ ትራስ አድርጋችሁ የኖራችሁት ሰብጀክት የኤግዚት ፈተናው አካል ሆኖ ሊመጣ ይችላል። አንዳንድ ጊዜ የከበዳችሁ ነገር ለምሳሌ የፋይናል ፈተና ኖርማል ተራው ፈተና የከበዳችሁ ቶፒክ ፈተና መጥቶ ወድቃችሁበት ተጸጽታችሁ አታውቁም? ኤግዚትም እንደዛ ሊሆን ይችላል። ስለዚህ ምንም ቢከብዳችሁ በየትኛውም ጥረት አንዳንዴ ፓሲቭ ስቴት ላይ የሆናችሁ ሊሆን ይችላል የሚከብዳችሁ። ስለዚህ how to be tried just by being in active state and how to try any mechanism አክቲቭ ሪኮሊንግ ብቻ ሳይሆን ጥያቄዎችን ያወጣችሁ ራሳችሁን መጠየቅ ጀስት እንደዛም ብቻ ሳይሆን ኢቭን ሌሎችን በማስተማር ያንን ቶፒክ ማስተር ማድረግ ግን ያስፈልጋል። ስለዚህ በየትኛውም መንገድ መምህራንን መጠየቅ ትችላላችሁ። ስልካችሁን ሰርች ያደረጋችሁ ቪዲዮዎችን፣ ቴክስቶችን ማየት ትችላላችሁ። ቪዥዋል የሆነ ኢሉስትሬሽንስ ማየት ትችላላችሁ። በተሻለ ግን አንደርስታንድ ማድረግ መቻል የግድ ይላል። ሶስተኛው ስህተት ወይ ደግሞ ሚስቴክ 3 just it is actually over reliance on guesswork። ባቦ ሰጠኝ ወይ ደግሞ በግምት የሚሰሩ አንድ ቀን የቀና ቀን ሁልጊዜ ያ ግምት ያወጣኛል ብሎ መቀጠል። ልክ አንዴ ሎተሪ ቆርጦ የሆነች እጣ እንዳስሸነፈ ሰው ሁልጊዜ ሎተሪ የሚደርሰኝ መስሎ እንደሚያስብ ሰው መሞኘት አያስፈልግም። አንድ ነገር ለምሳሌ የሆነ ነገር ከብዷችሁ ወይ ደግሞ የሆነ ጓደኛችሁ የሆነ ቶፒክ ከብዶት የሆነ ጥያቄ ከብዶት ማትሪክ ሊሆን ይችላል ቅንድቡን መላጣ ያደረገ ጓደኛ ይኖራችሁ ይሆን? ሲከብደው አንድ ጠጉር ከመጣች ናት። ሌላ ይቀጥላል። ሌላ ጥያቄ ላይ 2 ጠጉር ተነቀለ ቢ ነው መልሱ። 3 ሆነ እያለ ሲወጣ ይኸውላችሁ ቅንድብ የለ ምን የለ ሙልጭ። ይሄ ያው ገስ ወርክ እና አሁንም ያ ነገር መለመድ የለበትም። ምናልባት በድንገት በግምት ተሰርቶ የሆነ ጊዜ ውጤት መጥቶ ሊሆን ይችላል፣ ግን ሁል ጊዜ ሊቀጥል ላይሆን ይችላል ያ ነገር። ስለዚህ መዘጋጀት ነው እንጂ በግምት እሰራለሁ ብሎ እንደ እግዚአብሔር ያውቃል ብሎ እግዚአብሔር ማያነብብንን ተማሪ እንዴት ነው የሚያግዘው? የሚያነብለት ተማሪም አለ እኮ ለዛስ የሚያነብለትም አያነብለትም። እንዴት ነው እንደዛ ነገር አታድርጉ። ግን ያው መዘጋጀት ወሳኝ ነው የሚለውን ነገር እንያዘው። ኦኬ and there you have it. You already mastered on how to prepare well, how to prepare effectively for your exit exam, and how you may plan your study time የሚሉ ነገሮች and what mistakes you should avoid የሚሉ ነገሮችን አይተናል በዚህ ቪዲዮ። But preparation doesn't stop here. In the next video in this national exit exam series አሁን ላይ ወቅቱም የናሽናል ኤግዚት ኤግዛም ስለሆነ ተማሪዎችን ማገዝ ስለፈለኩኝ ነው። በናሽናል ኤግዚት ዙሪያ ወይ ደግሞ በፈተናው ዙሪያ ተከታታይ ቪዲዮዎችን እሰራለሁ። So in the next video in this series I will reveal or I will show you what to do in the final weeks just before the actual exam, just in order to maximize your score. የተሻለ ውጤት ለማምጣት የተዘጋጃችሁ ጠብቁ። ግን መጨረሻ ሳምንታት አካባቢ ወይ ደግሞ መጨረሻ ቀናት አካባቢ ምን ማድረግ አለባችሁ እሱ ላይ በደንብ ዲቴል የሆነ ቪዲዮ እንሰራለን። በደንብ የተሻለ ውጤት መሰራት መቻል አለበት፣ 100 መሰራት አለበት ማለት ነው። Don't forget to like this video and subscribe actually and share it with your friend. Let's crush this exam together. See you in the next video.